Happy Kids! ሰላም ልጆችዬ እንዴት ናችሁ? ደህና ናችሁ ወይ? እንኳን ወደ ሃፒ ኪድስ ቅርጻ ቅርጽ ወደምንሰራበት ቻናል መጣችሁ። ይሄ ቅርጻ ቅርጽ የምንሰራበት ፕሮግራማችን ነው። ሁል ጊዜ ቅርጻ ቅርጽ ከኔ ጋር ትሰራላችሁ። የመጽሐፍ ቅዱስ ላይ ያሉትን እንዲሁም ሌሎች ቅርጻ ቅርጾችን አብረን እንሰራለን። ዛሬ በጣም የምትወዱት ከመጽሐፍ ቅዱስ ታሪክ የኖህ ታሪክን ትወዱታላችሁ አይደለ? ከኖህ ታሪክ ላይ በጣም የምትወዱትን የኖህ መርከብ እንሰራለን። በሚቀጥለው ቪዲዮ ደግሞ ከኖህ መርከብ ጋር የገቡትን አንዳንድ እንስሳቶችን እንሰራለን። ስለዚህ አሁን የኖህ መርከብ እንስራ። እሺ፣ የኖህ መርከብ ለመስራት የሚያስፈልጋችሁ ወረቀት ነው። ምናልባት ከለር ወረቀት እንኳን ከሌላችሁ ችግር የለውም፣ ነጭ ወረቀት መጠቀም ትችላላችሁ። እኔ ከለር ወረቀቶች ስላሉኝ ነው። ስለዚህ ቀድማችሁ ለማሚ ለዳዲ ከለር ወረቀቶችን አዘጋጁ። ይህንን ለመስራት የሚያስፈልገን ማለት ነው ወረቀት ያስፈልገናል፣ መቀስ ያስፈልገናል፣ ከዛ ማጣበቅ ያስፈልገናል። እሺ፣ ስለዚህ በደንብ አድርጋችሁ አትኩራችሁ ተመልከቱ። መጀመሪያ ለመስራት እንዲመቸን ጠረጴዛችንን ባዶ እናደርግና የምንፈልገውን ብቻ ነው የምንጠቀመው። እዚህ መርከብ ለመስራት አሁን የመርከቡን መጀመሪያ እንደዚህ ከርቡን ፓርት ለመስራት የምንጠቀመው ምንድነው? ቀይ እንጠቀም፣ ቀዩን እንጠቀም። ስለዚህ ምንድነው የምናደርገው? ይሄንን ቀዩን ወረቀታችሁን ሁለት ቦታ ታጥፉታላችሁ። እንደዚህ አያችሁት? ቀላል ነው። እሺ፣ ሁለት ቦታ እንደዚህ ጥፍ ታረጉታላችሁ። ከዛ ይሄን ሁለት ቦታ ያጠፋችሁትን ደግሞ ምንድነው ከናንተ ማድረግ የሚጠብቅባችሁ? እንደዚህ አርጋችሁ ክብ ታረጋላችሁ። ሌላ ክብ የምታወጡበት ቅርጽ ማውጫ ካላችሁ በጣም ጥሩ፣ ከሌላችሁ ደግሞ ይሄ እንደዚህ ብስት አርጋችሁ ክብ የምታወጡበት አለ አይደለ? በሱ መጠቀም ትችላላችሁ፣ ወይም ደግሞ በግምትም መጠቀም ትችላላችሁ። ስለዚህ እኔ አሁን ማድረገው በግምት ነው ማድረገው። እናንተ ግን የሚከብዳችሁ ከሆነ አሁን ያልኳችሁን ነገር ተጠቀሙ። እንደዚህ ያደርጋችሁ። እዚህ ጋር ትንሽ ሾለች መሰለኝ አይደል? እሺ፣ በግምት እየቀደልኩ ስለሆነ ነው። እናንተ ግን ያው እንዳልኳችሁ በደንብ ወይም ሳህን ሊሆን ይችላል፣ ሳህን አስደግፋችሁ መጠቀም ትችላላችሁ። ከዛ ምንድነው የምናደርገው? አያችሁ አይደለ? እቺን እንደዚህ ነው የምናቆማት። ናናናናና እሺ፣ ከዛ እቺን ታስቀምጣላችሁ። ከዛ በኋላ ቀጥሎ እንሰራው ምንድነው? ጣሪያና ቤቱን እንሰራለን። ጣሪያና ቤቱን ለመስራት የምትጠቀሙትን ደግሞ አሁን ላሳያችሁ። ይሄንን ሌላ ጊዜ ልትጠቀሙ ስለምትችሉ አትጣሉት። እሺ፣ ለሌላ ጊዜ ጠቅማችኋል። እሺ፣ ስትስሉ እኔ አሁን አጋጣሚ እዚህ ጋር ጨርቁ እንዳያበላሽብኝ ከስር ማስደገፍ ያደርግበትና ከዛ ምንድነው የምናደርገው መሰላችሁ? ይሄንን ቤት መስራት ትችላላችሁ አይደለ? እዚህ የቤት ቅርጽ እንሰራለን። ያው ጣሪያውን ካረጋችሁ በኋላ ከዛ በኋላ እዚህ ጋር ደግሞ ቤቱን አያችሁት? ስለዚህ እቺን ምን እናደርጋለን? በመቀስ ቆርጠን እናውጣለን። አያችሁት አይደለ? ይሄንን ቤት ቆርጣችሁ ታውጣላችሁ። ታውቃላችሁ እንትን የሚለው መዝሙር ነው። ብዙ እንስሳ አለው፣ ሁለት አድርጎ አስገባ። ኖህ ታዛዥ ቅን ሰው ነው፣ እግዚአብሔርን ታዞ የዳነ። እሱን መዝሙር የምትፈልጉት ከሆነ ከዚህ ታች አስቀምጥላችኋለሁ። እሺ፣ የኖህ መዝሙር
ይኸው ቤት አወጣን ማለት ነው። እዚህም እንደምታደርጉት መርከባችንን ለመስራት አሁን እዚህ ጋር እንለጥፈዋለን። አያችሁት? ስለዚህ ለመለጠፍ ምን እናደርጋለን? እዚህ ጋር እኔ የስቲክ ግሉ አለኝ። ስቲክ ግሉ አለ። በስቲክ ግሉ ወይም ያላችሁን ግሉ መጠቀም ትችላላችሁ። ስቲክ ግሉ ቢሆን ግን ወረቀቱ ስስ ስለሆነ በቀላሉ ይዝላችኋል። ስለዚህ ስቲክ ግሉ ተጠቀሙ። እሺ፣ እዛ ስቲክ ግሏችንን እንደዚህ እናጣብቃለን። እዚህ ባይብል ክራፍት ከኔ ጋር ቆንጆ ቆንጆ ባይብል ክራፍት ሰራቸዋለሁ። ከዛ ቸርቻችሁ ላይ ስትሄዱ መጠቀም ትችላላችሁ። በጣም ብዙ ደስ የሚሉ ለቤተሰቦቻችሁ ስጦታ የምትሰጡት፣ ለጓደኞቻችሁ ስጦታ የምትሰጡትን ብዙ ባይብል ክራፍት አሰራችኋለሁ። እሺ፣ ሁሉ ጊዜ በዚህ ሰዓት ጠብቁ። እሺ፣ ከዛ ደግሞ እንድሰራላችሁ የምትፈልጉት ነገር ካለ የእንትን ላይ ምንድነው የቴሌግራም ቻናላችን ላይ ጻፉልን። እሺ፣ ይሄ ኮሜንት ሴክሽኑ ስለሚዘጋ እዚህ እንዳትቸገሩ ቴሌግራም ላይ ጻፉልኝ። ካፕሽን ላይ አስቀምጥላችኋለሁ። እሺ፣ ቴሌግራም አካውንት እንትናችንን ዩዘራችንን ይሄው አጣበኳት። ውሃውን አስባችሁታል? እንዳለ ሙቭ ሲያደርግ አያችሁትኝ አይደለ? ስለዚህ አሁን እዚህ ጋር ምን እናደርጋለን? መስኮት በር ምናምን እንሰራለታለን። ስለዚህ ማርከራችሁን መጠቀም ትችላላችሁ። እሺ፣ በኋላ እናደርጋለን ማለት ነው። ከፈለግን የተለያዩ እንስሳቶች እንሰራና እነዚህ መስኮቶች ላይ እናጣብቃለን። እሺ፣ ወይም ስቲከር አርጋችሁ ማጣበቅ ትችላላችሁ። መስኮት ብቻ እናድርግበት። ይሄንን እኔ መስኮቶቹን ትልልቅ እያደረጋችኋለሁ። እናንተ ግን ቆንጆ ቆንጆ መስኮት አርጋችሁ ስሩ። እሺ፣ እኔ አስተላለኩት። ያ አንዱ መስኮት ውስጥ ማለት ነው እንጨት ልትሆን ትችላለች ያለችው። አንዱ መስኮቱን ደግሞ ክፍት ታደርጉት ማለት ነው ዝሆን ሊሆን ይችላል ያለው። ስለዚህ በጣም ደስ የሚል ታሪክ ነው አይደል? የኖህ ታሪክ። ስለዚህ ለዛሬ ያሳያችሁ ምንድነው የኖህ መርከብን ሰርተናል። ይሄንን የኖህ መርከብን ሰርታችሁ መጫወት ትችላላችሁ። እንደዚህ የኖህ ታሪክን ደግሞ እየሰራችሁ ማስታወስ ትችላላችሁ። በቀጣይ ቪዲዮ ደግሞ ከኖህ መርከብ ውስጥ ከገቡት አንዳንድ እንስሳቶች እንስላለን። አልነግራችሁም እንስላቸውን እንስሳቶች። በሚቀጥለው ሳምንት እንገናኛለን። በሚቀጥለው ሳምንት ደግሞ አሳያችኋለሁ። ለዛሬ የሰራነው የኖህ መርከብን ነው። ወዳችኋለሁ ልጆችዬ። በሚቀጥለው ሳምንት እንገናኝ። ደግሞ ልጆችዬ ይሄንን ቻናል ሁሉ ጊዜ እንዲደርሳችሁ ሃፒ ኪድስ ሚኒስትሪ ሁሉ ጊዜ እናንተ ጋር እንዲደርሳችሁ ሰብስክራይብ የሚል በተን አለ አይደል? ታች ላይ እሱን ሁላችሁም ባንድ ሄዳችሁ ንክት ታደርጉታላችሁ። ሰብስክራይብ የሚለውን ከነካችሁ በኋላ ደግሞ ሁሌም እንደርሳችሁ አጠገቡ ደውላለች። እሷንም የደውል ምልክት ተጫኑ። ሁሉ ጊዜ ቪዲዮ ይደርሳችኋል። ወዳችኋለሁ። ባይ